ስታዩኝ ለነገሮች ግድ የሌለኝ ምናምን እመስላለሁ አይደል? በውስጤ ግን እንደዛው ነኝ፣ እብሳለሁ። እንደው ሩቲ በቲክቶክ ሼር ማታለች። እኔ ከውጪ ስታዩኝ ለነገሮች ግድ የሌለ ይመስላችኋል፣ ከዛ እብሳለሁ ነው እና ነገሮች እብሳለሁ ማለት በቃ ነገሮች የማይጎዱኝ ይመስላችኋል፣ ግን ውስጤ ይጎዳል ነው። አዎ ሴት ልጅ ነኝ። ለምንድነው የማይጎዳሽ? ውስጥሽ ለምንድነው የማይጎዳሽ? አንቺ ዛሬ ብዙዎች ሄርሜላን ለማሸነፍ ነው ሩታ እንደዚህ የምታደርገው ምናምን። እኔ እንደዚህ ባይሆን ጥሩ ነው። ምክንያቱም እሷ ሄርሜላ ምኑም አይደለችም፣ ተራ ሰው ነች። እሷ ጋር ባትወዳደሪ። ምክንያቱም የምትፈልግ ከሆነ ፈልገሹ መውሰድ፣ በቃ ፈልገሹ የፈለግሽውን ጥግ ሄደሽ መውሰድ። እማትፈልጊ ከሆነ ታይ፣ በቃ እዳ የለብሽ። ምክንያቱም አንቺ አሁን እሷን ለማናደድ ብለሽ አጠገብሽ ያለ የሱ ቤተሰብ ማጣት የለብሽም። እኔ ግን አይመስለኝም ማለት ነው። ሩታ ከልቡ እንዴት እነ ቡዜን አስቀምጣ እንዴት ዴቪን አስቀምጣ እነሱን ውስጥ አስገብታ በቀል ታስባለች ብዬ አላስብም። ምክንያቱም ልትመለስ አስባ ነው። በቃ ብትጎዳ መሆን በዚህ ሰዓት እሱን ልትመለስ። ምክንያቱም ብዙ ሰው ልጅ ከተወለደ በኋላ አንድ እድል አልሰጣሽም፣ ከዛ በኋላ ነገ ልጅሽ እኮ ወክስሻል ምናምን ይሉታል ማለት ነው። ስለዚህ እውነት ነው። ሩታ ልጅ ከወለደ በኋላ አንድ እድል አልሰጣችም እና እድሉን ሰጠ እሱ ራሱ ነገ ተነጎዳ ያበላሻል እንጂ እሱን መጠበቅ ነው እንጂ እኔ በቀል መያዝ የለብሽም አሁን ማለት ነው። እውነት ከሆነ ማለት ነው በቀል መያዝ የለብሽም። ምክንያቱም እሱ ነገ ተነጎዳ እሱ ራሱ ተነስቶ ጥፋት ያጥፋል አብርሃም ማለት ነው። ቁጭ ማለት አይችልም አብርሃም። ቁጭ ማለት ስለማይችል እሱ ነገ ተነጎዳ ጥፋቱን ያጠፋል። እሱን ጠብቂና ማትፈልጊ ራሱ ቢሆን እሱን ጠብቂና ይሄድልሽ እንጂ በቀሉን በቅለሽ አንቺውን በቀሉን አድርገሽ የሚወዱሽን የሱ ቤተሰብ ማጣት የለብሽም ማለት ነው። ከጀርባ ያለው የሱን ቤተሰብ አስቢ። ልክ እሱ የቤተሰብሽ ሪስፔክት እንደሌለ የራሱ ቤተሰብ ሪስፔክት እንደሌለ አንቺ እንደዚህ መሆን የለብሽም። ምክንያቱም በጣም ነው የሚወዱሽ፣ በጣም ስለ አንቺ ይከራከራሉ፣ ስለ አንቺ ጥብቅና ይቆማሉ። የነሱ ለሷ ነው የምትወግኑ ምናምን ብሎ ከነሱ ጋር ራሱ ይጣላል። ስለዚህ ለኔ ወንድሜ ስለሆንኩ ለኔ አትወግኑ ምናምን እነሱ ደግሞ ስለምታስፈልጊ ለሱ ስለምታስፈልጊ ጥሩ ሴት ትክክለኛ ሴት ስለሆንሽ ብዙ ትላንትና አሁን ስለከፈልሽ ዋጋ ደግሞ ጥፋቱም የሱ ሆኖ ስለታየ ነው። አሁን የሷን ጥቃቅን ከሱ በኋላ አምጥታ ያጠፋችሁ ጥፋት ሳይሆን ሩታ ጥፋቱን ታጠፋለች፣ ከጥፋቱ ትመለሳለች። እውነት ለመናገር አብርሃም ዝፍቅ ብሎ ጥፋቱ ውስጥ ቁጭ ብሎ ማለት ነው። ሩታ ጥፋቱን ታጥፋለች፣ ታስቀናለች፣ ወዳው ትመልሳለች ወደ ቦታ ማለት ነው። አስባችኋል? ደስታና መጣች ብዙ ደስታ እንደውም ከህይወቱ አልወጣም ብሎ ያስቸገራት ድንበሩን አዝዛ በጥፊ ብላ ከህይወቱ አስወጣች አስጠንችራ። አብርሃም ግን እንደዛ ነው አይደለም። በቃ ሁል ጊዜ ሰውን እሽሩሩ ስል ህይወቱን አበላሻል ማለት ነው። ጥሩ አይደለም እንደዚህ አይነት ዘመኑ ማለት ነው። ነገም ያገባል እንደዚህ እሽሩሩ ስል ነው የሱ ትዳር የሚበተነው ሁል ጊዜ ማለት ነው። ስለዚህ በቃ አታስቢ ነው እኔም